በቃ ብሩክ እንዲማርበት ነገ ተነገረ ይሄን ነገር እንዳይደግሞ እያደረገች ነው ያለችው እንጂ ብሩክን ጠልታ ወይ ብሩክ ይሄን ነገር እንግዲህ ቤተሰብ በጣም የሚያሳዝን ነገር ነው ያየነው ዛሬ ሁላችንም ማለት ነው። እንግዲህ እኔ እንጃ ብቻ ማን ላይ እንደምንፈርድ አናቅም፣ ማን ጥፋተኛ እንደሆነ አናቅም። ግን ቤተሰብ አንድ ነገር ምነግራችኋለሁ። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ እያደረጋችሁ ለሁሉም እንዲዳረስልኝ እፈልጋለሁ ማለት ነው። ቤተሰቦቼ እንግዲህ ዛሬ ሀይሚዬ አልፈልግም ከዚህ በኋላ ካንተ ጋር ያለኝን ነገር አቆማለሁ፣ በቃኝ፣ ተሰቃይቻለሁ ካንተ ጋር ሁኜ እኔ ምንም አይመለከተኝም ከዚህ በኋላ ምናምን ብላ ብዙ ነገሮችን ተናግራለች። ያው ብሩክም ያው የተለማመጣት ብዙ ነገሮችን እያደረገ ነው ከሷ ጋር ለመሆን ማለት ነው። እንግዲህ ውዶቼ ሁላችሁም አሁን በመናገረው ነገር ሀሳብ አስተያየታችሁን እንድሰጡ ፈልጋለሁ። አንደኛ ነገር ቤተሰብ እኔ በጣም የሚገርመኝ ነገር ዛሬ ሁላችሁም ሀይሚ ላይ የተነሳችሁ ሀይሚ ላይ የፈረዳችሁ ስትሰደቡ የነበራችሁ ግን ራሳችሁ ይሰራል፣ ጭንቅላታችሁ ይሰራል። ሀይሚ እኮ ነች በዛ ቦታ ላይ ያለችው እንዴ። እናንተ እኮ ያሁን የብሩክ መለማመጥን ነው የምታዩት አይደለ? መጀመሪያ የነበረውን ስሜት አታስታውሱም እንዴ እናንተ? ቆይ እንዴ አይደለ? እሺ በዛን ሰዓት እሺ ማን ብሩኬን እዛ ቦታ ላይ ድረሳለሁ? ማን ብሩኬን ከዚህ ልጅ ጋራ ተገናኛለሁ? በቃ ከሀይሚ ጋር ከተጣላ አርፎ እንትን አይልም ነበረ። ለምን ከሷ ጋር ተገናኘ? ብሩክን ስለምጠዩ ነው ብሩክን አትወጁ ምናምን እንዳትሉኝ። ሀይሚ ስናገራት ሀይሚ ስለምጠዩ ነው ትላላችሁ፣ ብሩክን ስናገረው ብሩክን ስለምጠዩ ነው ትላላችሁ። ግን መናገር ያለብኝ እዚህ ጋር እናገራለሁ። ብሩክስ ማን አለ? ይሄ ሁሉ ጣጣ ባልመጣበት ኑሮ፣ ይሄ ሁሉ ነገር ባልመጣበት ኑሮ፣ ይሄ ሁሉ መከራ ባልመጣበት ኑሮ መጥቶ እሷ ከሀይሚ ጋር ሲጣላ ከዚች ጋር ምን አገናኘው? የዛኔ የተገናኘበት ቀን የተመታ ቀን በጣም በቃ የሚያስጠላ ቀን እንዴ። ሀይሚ ምን አደረገች? የምትሰድቧት ምን አርጊ ነው የምትሏት? ማንም በሷ ቦታ የሚራመድ የለም፣ ማንም በሷ ቦታ የሚያረግ የለም። እናንተ አሁን በራሳችሁ ህይወት ነው እየኖራችሁ ያላችሁት፣ እሷም የራሷን ህይወት ነው እየኖረች ያለችው። ሀይሚ እዚህ ጋር ለብሩክን ጠልተው አይደለም። እናንተ ብሩክን እንደጠላችሁ ብሩክን እንደማትፈልገው ምናምን በቃ አንቺ እንደዚህ ነሽ ምናምን የምትሉ ብሩክን ጠልተው አይደለም። ልንገራችሁ፣ ብሩክ እንዲማርበት ነው እያደረገች ያለችው። በቃ ብሩክ እንዲማርበት ነገ ተነገረ ይሄን ነገር እንዳይደግሞ እያደረገች ነው ያለችው እንጂ ብሩክን ጠልታ ወይ ብሩክ ይሄን ነገር አድርጓል ብላ አምናበት አይደለም። ሀይሚ ልንገራችሁ ማለት ነው። ሁላችሁም እየተነሳችሁ ሀይሚን እየሰደባችኋት፣ ሀይሚን እያንቋሻችሁት የምትጽፉት እንትን ኮሜንት በጣም ይደብራል። ገብቷችኋል? ነገ እነሱ ሲታረቁ እናንተ ናችሁ ወደ ኋላ የምትቀሩ። ስለዚህ ሀይሚን የምትሳደቡ ሰዎች ስነ ስርዓት ብትይዙ ይሻላችኋል። ምን አለ ማመጣ እቺ ሰውና ምናምን እንደዚህ አይባል ነገር አትበሏት እንዴ። ልክ እኮ ነች። አሁንም እኮ ጥፋት የለባትም። በፈለገችበት ሰዓት መታረቅ አለባት። በፈለገችበት ሰዓት ይቅርታ ልታደርግለት ትችላለች እንዴ። ይሄ እንዲማር ነው በቃ። ነገም ተነጎደም ዲዛይን ነገር እንዲያደርስባት ነው። እናንተ እኮ ምንም በቃ ማርያም። አንዳንድ ጊዜ ግን ሴት ልጅ ላይ እንዲህ ስትፈርዱ በጣም ይገርመኛል። አንዷ ምናለች፣ ህይወት እንደዚህ ነች፣ ህይወት ሁልጊዜም ጥሩ ደስተኛ አታረግም። አዎ ህይወት ሁልጊዜም እንደዚህ ነች፣ ህይወት ደስተኛ አታረግም። ይሄን እናውቃለን። ግን ሁልጊዜ ደግሞ ሴት ልጅ እየተገፋች ኑር የሚላት ሰው የለም ልንገራችሁ። ስለዚህ ነገም ተነጎዳም ብሩኬ እንዲታረም፣ ነገም ተነጎዳም ስነ ስርዓቱን እንዲይዝ እሷ ማስተማር አለባት። ነገም እሺ ብላ ስታረቅ፣ ተነጎዳም እሺ ብላ ስታረቅ ሌላ ነገር ነው። ስለዚህ ብሩኬ አጥፍቷል፣ ጥፋተኛ ነው፣ ጥፋት አለበት። ብሩኬ ጥፋተኛ አይደለም ያልኩ አይደለም፣ ጥፋት አለበት፣ ድብና አድርጎ ጥፋት አለበት። ለምን የዛን ቀን የዛን ጊዜ ለምን ሄደ ልጅቷ ጋራ ከሀይሚ ጋር ከተጣላ ምን እዛ አስኬደው? በቃ የዛኔ የሄደበት ቀን ነው መጥፎ ቀን። ስለዚህ ሀይሚን ጥፋተኛ አርጋችሁ ለምትሰርቧት ሰዎች ህሊናችሁ ይውቀሳችሁ ነው። እኔ ምንም ልናገራችሁ ነገር የፈለጋችሁን ሐሳባችሁን አስተያየታችሁን ጻፉ። እንደፈለጋችሁ መጻፍ ትችላላችሁ፣ ማድረግ ትችላላችሁ። ግን ሀይሚ ላይ እየመጣችሁ እየፈነጫችሁ የምትናገሯት ነገር አቁሙ። የሷን ቦታ እናንተ አታዩም። አንቺም አሁን እኮ ሁሉም ሀይሚ ላይ የሚፈርደው ማለት ነው። ማንም ሴት ብትሆን ልንገራችሁ፣ ማንም ሴት ብትሆን እንደዚህ አይነት ነገር ተደርጋ ዝም አትልም። ገብታችኋል? ማንም ዝም የምትል ሴት የለችም። ሴት ነው ለምን ሴት ላይ ምን ፈርዶኛ? አዎ ብሩኬ ያሳዝናል። እየለመናን ነው፣ የተለማመጣት ነው፣ ያላደረኩት ነገር ነው ብሎ አዎ አላደረገም። ታውቃለች፣ ድብና አልጋ ታውቃለች። ሀይሚ ማታቅ መሰላችሁ እንዴ? ሀይሚ ማታቅ ምንም ደንቆሮ መሰለቻችሁ እንዴ? ይሄን ያህል ብሩኬ ያደርጋል በምትተማመን መሰላችሁ እንዴ? እሷ አውቃ ነው። የጭንቅላት ጨዋታ ነው የምትጫወተው ሀይሚ እንዴ። የጭንቅላት ጨዋታ ነው። ልጅቷ በጣም ስማርት ነው ጭንቅላቷ። ስለዚህ እሱ እንዲማርበት ነው እንጂ ብሩኬን ጠልተው አይደለም። እባካችሁን በቃ ራሳችሁን አሳምኑት።
ዛሬ ሃይሚ ላይ እንዴት እንደወረዳችሁ አይቼዋለሁ። ኮሜንቱን በጣም ነው የተናደድኩት። እንዴ ይሄን ምን አድርጋ ነው? በቃ ልክ ነች። ማንም በሷ ህይወት የሚናገር የለም። ማንም በሷ ህይወት የፈለገው ማድረግ አይችልም። ህይወቷ የራሷ ነው። እንደፈለገች ማድረግ መብቷ ነው። ብሩኬ ያሳዝናል። አዎ ልክ ያሳዝናል። አዎ መለማመጡ ምናምኑ ልክ ነው። ይለማመጣት። ወንድ ልጅ ደግሞ እንዲህ ሲለማመጥ ምናምን ነው ጥሩ ለሴት ልጅ እንዲያቅ እንዲታረም ለሌላ ጊዜ ይሄን ነገር እንዳይደግመው በደንብ ቁንጥጥ ማድረግ አለባት ለብሩክ ማለት ነው። እንዴ እስከ መቼ ነው እንደዚህ የሚኮነውስ? እስከ መቼ? ነገም እኮ ከሷ ጋር ሲጣላ ሌላ ሴት እንትን ካለች ይሄ ልጅ ይሄዳል ማለት ነው። ገብቷቸዋል። ስለዚህ እንዲታረም ነው እንጂ ሃይሚ እየጣልተው አይደለም። ሃይሚ በጣም ትልቅ ጭንቅላት ያላት ነው። አስተዋይ ነች። ዝም ብለን ባንናገራት፣ ዝም ብለን ባንወቅሳት፣ ዝም ብለን ባንሰድባት ጥሩ ይመስለኛል። እና በተረፈ ቤተሰብ ይቅርታ ስሜታዊ ስለሆንኩትም ተናድጄ ነው። ብዙ ሰዎች እየወቀሷት፣ ብዙ ሰዎች እየሰደቧት ስለሆነ ነው። እባካችሁ ተዋት ነው የምለው። ብሩክም እንግዲህ አይዞክ፣ ምንም የሚፈጠር ነገር የለም። ሃይሚ ካንተ የምትለይበት የምትሄድበትን መንገድ የለም። ትታረቃላችሁ። ሁሉም ነገር ይፈታል በጊዜው። በተረፈ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ቻው